ሰላም የዴሊ ፎረም ቤተሰቦች፣ ትራምፕ ከኢራን ጋር የሚደረገው ድርድር ከመጨረሻው ምዕራፍ መድረሱንና ካልተሳካ ግን አዲስ ጥቃት እንደሚጀምሩ ማስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረቡዕ ከኢራን ጋር የሚደረገው ድርድር የመጨረሻ ምዕራፍ ላይ መድረሱን አስታውቀው ከስምምነት ላይ መድረስ ካልተቻለ ግን አሜሪካና እስራኤል ዳግም ጦርነት ሊጀምሩ እንደሚችሉም አስጠንቅቀዋል። ትራምፕ ኦፕሬሽን ኤፒክ ፊዮሪ ብለው የሰየሙት ዘመቻ በተኩስ አቁም ጋብ ካደረጉ 6 ሳምንት ቢያልፍም በሁለቱ ሀገራት መካከል የሚካሄደው ጦርነት ለማስቆም የሚደረገው ንግግር እምብዛም ለውጥ እያሳየ አይደለም። ፕሬዝዳንት ትራምፕ በዚህ ሳምንት በኢራን ላይ ተጨማሪ ጥቃት እንደሚፈጸም ለማዘዝ ተቃርበው እንደነበር የተናገሩ ሲሆን ለድርድር ተጨማሪ ጊዜ ለመስጠት በሚል ጥቃቱን ማዘግየታቸው አስታውቀዋል። ትራምፕ ለጋዜጠኞች ከኢራን ጋር የመጨረሻው ምዕራፍ ላይ ደርሰናል፣ ምን እንደሚሆን እናያለን፣ ከስምምነት ላይ እንደርሳለን ወይም ትንሽ አስቀያሚ የሆነ ነገር እናሳያቸዋለን፣ ነገር ግን አይሆንም ብዬ ተስፋ አድርጋለሁ ማለታቸውን ሮይተርስ ከምንጮች አረጋግጫለሁ ብሎ ዘግቧል። ተጨማሪ እድል መስጠት እፈልጋለሁ ሲሉም ትራምፕ ተናግረዋል። አክለቡም በሀሳብ ደረጃ ከብዙ ሰዎች ይልቅ ጥቂቶቹ ቢሞቱ እመርጣለሁ፣ በማንኛውም መንገድ ልናደርገው እንችላለን ብለዋል ዶናልድ ትራምፕ። ቴህራን በበኩሏ ትራምፕ ጦርነት ለመጀመር እያሴሩ ነው ስትል በመወንጀል ማንኛውም ጥቃት ቢፈጸምባት ከመካከለኛው ምስራቅ ባሻገር አጸፋ ለመስጠት እየዛተች ነው። የአገሪቱ አብዮታዊ ዘቡ ባወጣው መግለጫ በኢራን ላይ ዳግም ጥቃት ከተፈጸመ በአካባቢው የሚታሰበው ጦርነት አሁን ከቀጠናው ያልፋልም ሲልም ዝቷል። የኢራን ፓርላማ አፈጉባኤና ዋነኛ ተደራዳሪ የሆኑት ባጋሪ ጋሊባፍ በበኩላቸው በድምፅ ባስተላለፉት መልእክት ጠላት በይፋ ሆነ በስውር የሚያደርገው እንቅስቃሴ አሜሪካኖችን አዲስ ጥቃት ለመክፈት እየተዘጋጁ መሆኑን ያሳያል ብለዋል። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ረቡዕ ዕለት ቴህራን መሆናቸው ተሰምቷል። ኢራን አዲስ የሰላም እቅዷ በፓኪስታን በኩል ለአሜሪካ የሰጠችውም በዚህ ሳምንት ነበር። ነገር ግን የሰላም እቅዱ ከዚህ በፊት ካቀረበችው የሚለይ ነገር እንደሌለውም ነው ተንታኞች እየተናገሩ ያሉት። የኢራን ዋነኛ ተደራዳሪ አሜሪካ አዲስ ጦርነት ለመጀመር ትፈልጋለች ሲሉም እያስጠነቀቁ ነው። የኢራን ፓርላማ አፈ ጉባኤ ሙሐመድ ባገር ጋሊባፍ አሜሪካ አዲስ ጦርነት ለመጀመር ትፈልጋለች ሲሉም ተናግረዋል። አፈ ጉባኤው አክለቡም አሜሪካ እስላማዊ ሪፐብሊክ ኢራንን እጅ እንደምትሰጥ ተስፋ ታደርጋለች ሲሉም ተናግረዋል። ጋሊባፍ በኢራን መገናኛ ብዙሃን ላይ በሰጡት ድምፅ አስተያየት ጠላት በግልጽም ሆነ በስውር የሚያደርገው እንቅስቃሴ ከፖለቲካዊና ኢኮኖሚያዊ ጫና ባሻገር ወታደራዊ ዓላማዎችን ፈጽሞ እንዳልተዋቸውና አዲስ ጦርነት ለመጀመር እንደሚፈልግ ያሳያልም ሲሉም አስታውቀዋል። አፈጉባኤው ሁኔታው በቅርበት ስትከታተለው ዩናይትድ ስቴትስ ኢራናውያን እጃቸው ይሰጣሉ ብላ ተስፋ ታደርጋለች ሲሉም ነው ያስታወቁት። ታሲም የዜና ወኪል ላይ በድምፅ በተላለፈው መልእክታቸው የአገሪቱ መከላከያ በተኩስ አቁም ወቅት ጥንካሬው ዳግም መገንባቱን ነው የተናገሩት። ጋሊባፍ ጠላት ኢራንን ዳግም ቢያጠቃ እንዲጸጸት እናደርገዋለን ሲሉም መልእክታቸውን አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ዳግመኛ ጦርነት ለመክፈት ጥቂት ሰዓት ሲቀራቸው ሀሳባቸውን በአረብ ሀገራት ልመና መተዋቸው እየተናገሩ ነው። ፕሬዝዳንቱ የኢራን ባለስልጣናት ከአሜሪካ ጋር ስምምነት ላይ ለመድረስ እየለመኑ እንደነበርም እያስታወቁ ነው። ትራምፕ በድጋሚ ኢራን ላይ ጥቃት መሰንዘር ሊያስፈልግ ይችላል ማለታቸውም ተሰምቷል። ከኢራን ጋር በቀጣይ ቀናት ስምምነት ላይ ካልተደረሰ ጥቃት መፈጸም እንደሚቀጥሉም ትራምፕ ዝተዋል። ፕሬዝዳንት ሙሴቪኒ በልጃቸው የሚመራ የጸረ ሙስና ዘመቻ በባለስልጣናት ላይ ጀመሩም። ፕሬዝዳንት ሙሴቪኒ የኡጋንዳ ጦር አዛዥ በሆነው በልጃቸው የሚመራ በሀገሪቱ ከፍተኛ ባለስልጣናት ላይ የጸረ ሙስና ዘመቻ መጀመራቸው ተሰምቷል። በዚህም የተነሳ ካምፓላ የሚገኘው የተሰናባቹ የሀገሪቱ ፓርላማ አፈ ጉባኤ መኖሪያ ቤት በኡጋንዳ የደህንነት ኃይሎች ተፈትሾም ሮልስ ሮይስ እና ሬንጅ ሮቨን ጨምሮ ቅንጡ መኪኖች በቁጥጥር ስር መዋላቸው ተነግሯል። የአገሪቱ ጦር አዛዥና የፕሬዝዳንቱ ልጅ የሆኑት ሙሁዚ ካይኔሩግባ አባታቸው ኡጋንዳ ውስጥ የሚገኝ ማንኛውም ሰው በቁጥጥር ስር የመዋል ስልጣን እንደሰጣቸው ተናግረዋል። የጸረ ሙስና ዘመቻው ለ4 አስርተ ዓመታት ኡጋንዳ እየመሩ ባሉት በፕሬዝዳንት ዩዌሪ ሙሴቪኒ ትዕዛዝ የሚካሄድ ሳይሆን እንደማይቀር ነው የተነገረው። ቤታቸው የተፈተሸው አፈ ጉባኤ የፕሬዝዳንቱ የቅርብ ሰው ተደርገው ይታዩ የነበር ሲሆን ለረጅም ጊዜም ስማቸው ከሙስና ጋርም ሲነሳ ቆይቷል። በዚህም በብሪታንያና በአሜሪካ ማዕቀቦች ተጥሎባቸዋል። አሁን ከባለስልጣኗ ቤት የተያዙ ውድ ንብረቶች በጨረታ ተሽጠው ገንዘቡ ለሕዝብ እንደሚመለስ የጦር አዛዡ ተናግረዋል። በማህበራዊ ሚዲያ ላይ በሚያጋሯቸው መልእክቶች አነጋጋሪ የሆኑት የፕሬዝዳንቱ ልጅ ከሰሞኑ ባሰራጩት ጽሑፍ በዋና ከተማዋ ባሉ መንገዶች ላይ ጉድለት ከተገኘ ግንባታው ኮንትራት የወሰዱ ሰዎች አንገታቸውን እንደሚቀሉም አስጠንቅቀው ነበር። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከቻይና ፕሬዝዳንት ዢ
ጂንፒንግ ጋር ተገናኝተው መክረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤጂንግ በጎበኙበት በቀናት ልዩነት ፑቲን ይፋዊ የስራ ጉብኝት እያደረጉም ይገኛሉ። በቤጂንግ ፑቲን ከዢ ጂንፒንግ ጋር ባደረጉት ውይይት የቻይናና የሩሲያ ትስስር ከመቼውም ጊዜ በላይ መጠንከሩን ተናግረዋል። የቤጂንግ ጉዞ ፑቲን ዘንድሮ ያደረጉት የመጀመሪያ ውጭ ጉብኝታቸውም ነው። ከዓለም እየተገለለች ያለችው ሩሲያ ምን ያህል በቻይና ጥገኛ እንደሆነች የሚያሳይ ነውም ተብሏል። ቻይና የሩሲያን ነዳጅ በግንባር ቀደምትነት የምትገዛ ሲሆን ሁለቱ ሀገራት ከምዕራባውያን ተነጥለው ወዳጅነታቸው ማጠናከራቸው እያስታወቁ ነው። ሞስኮ በምዕራባውያን ማዕቀብ ቢጣልባትም ቤጂንግ ግን ፊቷን አላዞረችባትም። በዩክሬን ጦርነት ምክንያት ሩሲያ ላይ የተጣሉ ማዕቀቦች ቢኖሩም ቻይና በጥንቃቄ ከሞስኮ ጋር ያላት ግንኙነት እያጠበቀች ነው። የሁለቱ ሀገራት መሪዎች ከሚወያዩባቸው ነጥቦች አንዱ የተፈጥሮ ጋዝ ማስተላለፊያ መስመር መዘርጋትም ይሆናል ተብሏል። የሩሲያው ጋዝፕሮ እና የቻይናው ናሽናል ፔትሮሊየም ኮርፖሬሽን በጥምረት ጋዝ ማስተላለፊያ መስመር ለመዘርጋት ስምምነት ላይ መድረሳቸው ተነግሯል። ሳይቤሪያ 2 የተባለው የነዳጅ ቧንቧ መስመር ለመገንባት ሲደረግ የነበረው ንግግር መሀል ላይ ቢቋረጥም በስተመጨረሻ ስምምነቱ ተፈርሟል። ይሄ መስመር ከተዘረጋ በሞንጎሊዮ በኩል በ50 ቢሊዮን ኪዩቢክ ሜትር የሚጠጋ የሩሲያ ጋዝ ለቻይና ያደርሳል። የመካከለኛው ምስራቅ ጉዳይን በተመለከተ ሁለቱ መሪዎችም እንደሚነጋገሩ ይጠበቃል። የቻይና ብሔራዊ ጣቢያ እንደዘገበው ዢ ጂንፒንግ የመካከለኛው ምስራቅ ጉዳይ ቁልፍ ጉዳይ አድርገው እንዳነሱም ተሰምቷል። ጦርነቱ በድጋሚ መጀመር ተቀባይነት የሌለው እንደሆነ የገለጹት ፕሬዚዳንቱ ሰላም ለማስፈን ባለ 4 ነጥብ ምክረ ሀሳብን ማቅረባቸው ተነግሯል። ፑቲን ዢ ጂንፒንግ ውድ ጓደኛዬ ብለው መጥራታቸው የሩሲያ ብሔራዊ ጣቢያ ዘግቧል። ከዚህ ቀደም ሁለቱ መሪዎች ጥብቅ ወዳጅነት መኖራቸውን ነው የሚነገረው። አንድ ቀን እንኳን ሳንተያይ ብንቆይ 3 የበልግ ወቅቶች ሙሉ ያልተገናኘን ይመስላል የሚለው የቻይና አባባል የሩሲያ ፕሬዝዳንት ሲጠቅሱም ተሰምቷል። የሁለቱ ሀገራት ግንኙነት በተለይ ባለፉት 25 ዓመታት የበለጠ እየተጠናከረ መምጣቱን ተንታኞች ይናገራሉ። በሁለቱ ሀገራት መካከል ጎረቤትነት ስምምነት ከተፈረመም 25 ዓመታትን አስቆጥሯል። ይህንም ታሳቢ በማድረግ ፑቲን ወደ ቤጂንግ ተጉዘዋል። ከቀናት በፊት ትራምፕ በቤጂንግ ደማቅ አቀባበል እንደተደረገላቸውም ይታወሳል። የጥሩ ጎረቤቶች ስምምነት ምጣኔ ሀብታዊና ዲፕሎማሲያዊ ትስስርም እየጠነከረ መምጣቱ ተሰምቷል። ሁለቱ ጎረቤት ሀገራት ወታደራዊና የመከላከያ ትብብር ማዕቀፍም ስምምነት ደርሰዋል። ስምምነቱ መጀመሪያ ላይ የተፈረመው ከ20 ዓመት በፊት በፑቲንና በቀድሞ የቻይና መሪ ጂያንግ ዛሚን መካከል ሲሆን ለ5 ዓመታት እንዲራዘም ተደርጓል። አሁንም ስምምነቱ በድጋሚ እንደሚራዘም ተዘግቧል። በቀጣይ ዓመት የቻይና ፕሬዝዳንት ሞስኮን እንዲጎበኙ ፑቲን ጥሪ አቅርበዋል። ጉዞውም ዓለም አቀፍ መረጋጋትን እንደሚያረጋግጥም ተገልጿል። ዢ ጂንፒንግ ለመጀመሪያ ጊዜ ሞስኮ የሄዱት ባለፈው ዓመትም ነበር። ፑቲን የሁለቱ ሀገራት ግንኙነት ጠንካራ ምጣኔ ሀብታዊ መሰረት ያለው መሆኑን እየተናገሩ ነው። የመካከለኛው ምስራቅ ቀውስ በተባባሰበት ሁኔታ ሩሲያም አስተማማኝ የኃይል አቅርቦት ታረጋግጣለች ብለዋል ፑቲን። ዢ ጂንፒንግ በበኩላቸው ከፑቲን ጋር ባደረጉት የመክፈቻ ውይይት ሁለቱ ሀገራት ላይ እድገት እንዲተባበሩ ጠይቀዋል። እንግሊዝ የነዳጅ ዋጋን መጨመር ተከትሎ ሩሲያ ላይ የጣለችው የነዳጅ ማዕቀብ አላላት። የነዳጅ ዋጋ እያሻቀበ መምጣቱን ተከትሎ ዩናይትድ ኪንግደም ሶስተኛ አገራት ውስጥ ተጣርቶ ወደ ናፍጣ የአውሮፕላን ነዳጅ የተቀየረ የሩሲያ ድፍድፍ ነዳጅ ላይ የተጣለውን ማዕቀብ አላልታለች። ይህም የዩኬ ውሳኔ ከረቡዕ ዕለት ተጀምሮ ተፈጻሚ እንደሆነ ነው የተነገረው። እርምጃው አሜሪካና እስራኤል ኢራን ላይ የጀመሩት ጦርነት ተከትሎ ወሳኙ የሆርሙዝ ወሽመጥ መዘጋቱን የነዳጅ አቅርቦት ላይ ምን ያህል ስጋት እንደፈጠረ የሚያንጸባርቅ ነው ተብሏል። ከዚህ ቀደም ወደ ፈሳሽነት በተቀየረ በሩሲያ የተፈጥሮ ጋዝ ላይ ተጥለው የነበሩ የተወሰኑ ማዕቀቦችም እንዲነሱ ተደርጓል። የተጣሉት ማዕቀቦች እየጠነከሩ መምጣታቸው የገለጸው የሀገሪቱ መንግስት ተለዋዋጭ አካሄድ የሚከተል ተጨማሪ አሰራር እንደሚያስፈልግም ተናግሯል። ከጦርነት መነሳት በኋላ አሜሪካ በተመሳሳይ እርምጃ ተግባራዊ አድርጋ ሰፊ ትችትም ሲደርስባት ነበር። ጦርነቱ ከተጀመረ ወዲህ አውሮፓ ውስጥ የአውሮፕላን ነዳጅ ዋጋ ከእጥፍ በላይ ጨምሯል። በአሁኑ ሰዓት ዋጋው ከበፊት ከነበረበት በግማሽ ጨምሯል። ዩናይትድ ኪንግደም ውስጥም የነዳጅ ዋጋ ክፉኛ እያሻቀበ ነው። በዩናይትድ ኪንግደምና በመላው ዓለም የሚንቀሳቀሱ በርካታ አየር መንገዶች ጣሪያ በነካው የአውሮፕላን ነዳጅ ምክንያት በረራዎችን ሰርዘዋል፣ አሊያም የትኬት ዋጋቸው አንረዋል። ሩሲያም በዩክሬን ላይ የከፈተችን ጦርነት ተከትሎ ዩናይትድ ኪንግደም ለዓመታት ሞስኮ ላይ ኢኮኖሚያዊ ጫና ለመፍጠር የሚደረገውን ዓለም አቀፍ ጥረት ስትመራም ቆይታለች። ማክሰኞ ዕለት ሩሲያ ላይ ከባድ ዋጋ ለመጣል የማይናወጥ ቁርጠኝነት እንዳላት የገለጹት
ባወጡት የቡድን ሰባት መግለጫ ላይም እንግሊዝ ፈርማለች። ዩናይትድ ኪንግደም ካለፈው ጥቅምት ጀምሮ በሶስተኛ ሀገር ውስጥ የሚጣራ የሩሲያ ድፍድፍ ነዳጅ በናፍጣና የአውሮፕላን ነዳጅ መልክ ወደ ግዛቷ እንዳይገባም አግዳ ነበር። አሁን ይህን ማዕቀብ እንዲላላ ማድረጓ ከዚህ ቀደም ለዩናይትድ ኪንግደምና ለአውሮፓ ቁልፍ አቅራቢ ከነበረችው ህንድ የሚመጣ የአውሮፕላን ነዳጅ ወደ ዩናይትድ ኪንግደም እንዲገባ ያስችላልም። በርካታ የሩሲያ ድፍድፍ ነዳጅም የሚጣራው ቱርክ ውስጥ እንደሆነም ይነገራል። የተጣራ የሩሲያ ነዳጅ ላይ የተላለፈው ውሳኔ ላልተወሰነ ጊዜ እንደሚቆይም ተገልጿል። ይሁን እንጂ በየጊዜው ግምገማ እየተደረገ ሊሻሻል ወይም ሊሻር እንደሚችልም የእንግሊዝ መንግስት አስታውቋል። ወደ ፈሳሽነት በተቀየረ የሩሲያ የተፈጥሮ ጋዝ ባህር ትራንስፖርትና ተያያዥ አገልግሎቶች ላይ ተጥሎ የነበረው ማዕቀብም የሚላላና እስከ አውሮፓውያኑ አዲስ ዓመት ይቆያልም ተብሏል። አሜሪካ ለመጀመሪያ ጊዜ መጋቢት ላይ ይፋ ያደረገችው የሩሲያ ነዳጅ ላይ የተጣለው ማዕቀብ የማላላት እርምጃ ቆይታ በዚህ ሳምንት አራዝማለች። አሜሪካ የወሰደችው እርምጃ የሩሲያ ነዳጅ እንዳይገዙ ተከልክለው የነበሩት ሀገራት አሁን ባህር ላይ ተጭኖ ያለ ነዳጅ እንዲያገኙም የሚያስችል ነው። የአውሮፓ ህብረት ከ2 ዓመት በፊት በኢትዮጵያ ላይ የጣለው የቪዛ እገዳ ማንሳቱ አስታወቀ። የኢትዮጵያ መንግስት በህገወጥ መንገድ በአውሮፓ የሚኖሩ ዜጎች ለመቀበል ያሳየው ተባባሪነት አናሳ ነው በሚል በኢትዮጵያ ላይ የቪዛ እገዳ ጥሎም ነበር። የአውሮፓ ህብረት ምክር ቤት በድረ ገጹ ባወጣው መግለጫ በህብረቱ አባል ሀገራት ውስጥ በህገወጥ መንገድ የሚኖሩ ኢትዮጵያውያን በመለየትና ወደ ሀገራቸው በመመለስ ረገድ መሻሻሎች ስለታዩ ገደቡ እንዲነሳ አድርጊያለሁ ብሏል። በአውሮፓ ሀገራት በህገወጥ መንገድ የሚኖሩ ስደተኞች አገሮቻቸው የማይቀበሏቸው ከሆነ ወይም ሀገራቱ ለመተባበር ፈቃደኛ ካልሆኑ የቪዛ እገዳን እንደ ጫና ማሳደር መንገድ እየተጠቀሙት ነው። የአውሮፓ ህብረት ምክር ቤት በአውሮፓ ህብረት ህግ ስር ያሉ ለኢትዮጵያ ቪዛ ለመስጠት ይውሉ የነበሩ አሰራሮች ላይ ገደብ ማድረጉንም ያስታወቀው ሚያዝያ 21 ነበር። በአውሮፓ በህገ ወጥ መንገድ የሚኖሩ ኢትዮጵያውያን በመለየት የጉዞ ሰነዱ በማዘጋጀትና ወደ ኢትዮጵያ በመመለስ ረገድ ያለው አሰራር መሻሻሉን ምክር ቤቱ ትናንት ማክሰኞ ግንቦት 11 ባወጣው መግለጫ አስታውቋል። ህብረቱ ከኢትዮጵያ ጋር ያለው ሁለንተናዊ ግንኙነትም እየተሻሻለ ነው ብሏል። ምክር ቤቱ በድረገጹ ባወጣው መግለጫ በአባል ሀገራት ግዛት በህገወጥ መንገድ የሚኖሩ ኢትዮጵያውያን ለመቀበል ያለው ተነሳሽነት ላይ መሻሻል ታይቷልም ሲል አስታውቋል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉም። አዲስ የሆናቸው ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ